الله وانتشر الشرك شرك تنصرفات في هذه البلاد በዚች ሀገር አልሙቀደሳ በተከበረችው ሀገር በመሳለ وما جاورها እሷንም በተጎራበቱት ተንሰራፋች እስከመቼ ድረስ ቀጠለ ይሄ عمرو بن لحي ከመጣ ጀምሮ ሽርክ ተንሰራፋ እስከመቼ ድረስ الى ان بعث الله نبيه محمد صلى الله عليه وسلم ነብዩ መሐመድን አላህ ተላከበት ድረስ ኻተመ ነብይን የነብያት መጨረሻና መደምደሚያ የሆኑት ማጠቃለያ فدعا الناس فدعا نبينا عليه الصلاه والسلام فدعا الناس ሰዎችን ጠሩ الى التوحيد ወደ ተውሂድ ጠሩ ነብዩ عليه الصلاه والسلام اول ما تدعو الناس به الى التوحيد ሌላ ነገር አትቅራ ማለት አይደለም አስፈላጊ የሚሆነው መሰረቱን በምንድን ነው ማነጽ ያለብን በተውሂድ ነው መጀመሪያ በተውሂድ ተውሂድ ብቻ ነው ጊዜም ጠጥቅ ማለት አይደለም ፈተህያም ታስተምራቸዋለህ የሆነ ነገር አኽላቅን ይማራሉ አለ በደዕዋው በመኑ ቁርአን ላይ ግን ሰዎችን መቀየር የምትችለው በተውሂድ ተውሂድ ሰርጾ ከገባ አንድ ሰው ሌላውንም የመቀበል ቻንስ የሰፋ ነው ነብዩን ፈዳዕና ሰዎችን ጥሪ ያደረጉ ለተውሂድ ወደ ተውሂድ ወትባዕ ሚለቲ ኢብራሂም የኢብራሂምን ጎዳና ወደ መከተል ጥሪ አደረጉ ነብዩ አለይሂ ሰላቱ ወሰላም ወጀሃደ ተፋለሙ ነብዩ ፊላህ በአላህ መንገድ ላይ ተዋደቁ ተፋለሙ ሐቀ ጂሃድ የሚገባውን ያክል ትግል አደረጉ ጂሃድ ማለት ትግል ጂሃድ የግድ አንገት መስጠት ብቻ አይደለም ለሰይ ሙጃሃዳ ራስን አሳልፎ መስጠት ነብዩ አለይሂ ሰላቱ ወሰላም ምን አድርገዋል ተባረዋል ወደ ጣይፍ ድረስ ከጣይፍ ደግሞ እብድ ነው ብለው ህፃናቶችንና ባሮችን በሏቸው ውሻ ለቀውባቸዋል ነብዩ አለይሂ ሰላቱ ወሰላም አዲን ሙጃሃዳ ምን ጅምለቱን ሙጃሃዳ ነው ሐቀ ጂሃድ የሚገባውን ያክል ተፋለሙ ነብዩ حتى عادت እስከምትመለስ ድረስ ተፋለም እስከምትመለስ ምን አቂደቱ ተውሂድ የተውሂድ እምነት ወሚለቱ ኢብራሂም የኢብራሂም ጎዳና እስከተመለሰበት ድረስ ተፋለም መጀመሪያ ዓለም እንዳለ ጨልሞ ነበር አይደል ነብዩ መጡና ከዜሮ ተነሱ እንደገና ከዜሮ ተነሱ ነብዩ አለይሂ ሰላቱ ወሰለም ሲያጠራቅሙ አንድ ሁለት ሲባል ሲያጠራቅሙ حتى عادت ተውሂድ في جزيرة العرب ሙሉ በሙሉ ምን ሆነ አቂዳ ወደ ነበረበት ተመለሰ የኢብራሂም ጎዳና ወደ ነበረበት ተመለሰ ከዛም በኋላ ነው ነብዩ አለይሂ ሰላቱ ወሰለም አኺራን ዓለም የለቀቁት የዱንያን ዓለም ለቀው ወደ አኺራ ሄዱት حتى عادت እስከተመለሰች አቂዳቱ ተውሂድ የተውሂድ አቂዳ ወሚለቱ ኢብራሂም የኢብራሂም ጎዳና ይሄ ለተውሂድ ማጠናከር ነው እንጂ አቂዳቱ ተውሂድና ሚለቱ ኢብራሂም አንድ ናቸው አቂዳቱ ተውሂድ ይሄ ሚለቱ ኢብራሂም የአቂዳቱ ተውሂድ ናቸው አንድ ነው ነገሩን ትኩረት ለመስጠትና ለማጉላት አጣዓደት እስከተመለሰች ድረስ ታገሉ አቂደቱ ተውሂድ የተውሂድ እምነት ወሚለቱ ኢብራሂም የኢብራሂም ጎዳና ወከሰረ الأصنام አውታትን ተባበሩ ነብዩ አለይሂ ሰላቱ ወሰለም ከሰረና ከሰረ ይለያል ከሰረ ሰበረ ማለት ነው ከሰረ ቢተሽዲስ ታደርገው ተባበረ ማለት ነው አነካከቱት ማለት ነው ነብዩ አለይሂ ሰላቱ الأصنام ما الفرق بين الأصنام والوثن وثننا صنم من ነበር ልዩነታቸው የትኛው ነው ቅርጽ ያለው صنم ቅርጽ ያለው ወثን ያለለ كل وثن صنم ወثን ሁሉ صنم ይባላል ሳሁን ጊዜ አዲስ ሆናላችሁ صنم ሁሉ ወثን ይባላል ወሰን ሁሉ ሰነም ይባላል አይባልም والله وكسر الاصنام ጣዖታትን አነካከቱ واكمل الله به በሳቸው ምክንያት አላህ አሟላ አዲነ ዲኑን አሟላው በነብዩ ሰበብ አላህ ዲኑን አሟላ واكمل به النعمه ጸጋን አላህ አሟላ على العالمين በዓለም ላይ ጸጋውን አሟላ اليوم اكملت لكم واكمل الله به الدين عليكم آيات اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا وكسر الاصنام طاغوتاتن سبروا اذا جاء الحق وضحك الباطل الله واكمل الله به الدين ديننا الله اموالا بنبي سبب واتم اموالهم واتم ሙሉ النعمه እጋው ነዕማና ኒዕማ ይለያያል ይላሉ ነዕማ የፈተናው ነው ኒዕማ ጥሩ ጸጋ ነው የሚሉት على نعمة كانوا عليها فاتحين
ኒዕማ ጸጋ ነው። ኒዕማም ጸጋ ነው። ኒዕማ ግን ምንድነው? የምዕራባውያን ምቾትና ድሎት ምንድነው? ኒዕማ ነው። ለሙስሊሞች የተሰጠ የሪሳላ ጸጋና የተውሂድ ጸጋ ደግሞ ምንድነው? ኒዕማ ነው። እንደዛ ይላሉ አህሉ ሉጋት ሰፊ ወታረት ወአተመ ቢሂ ኒዕመተ አለል ዓለሚን በዓለም ላይ አላህ ጸጋውን አሟላ በማን በነብዩ ሰበብ ማለት ነው። ወታረት ወደ ነበረበት ተመልሷል አይደል? አሁን አቂዳ ተመልሷል። ያዙ ወደ ነበረበት የነብዩ ኢብራሂም መንገድም ተመልሷል። አቂደቱ ተውሂድ ቦታው ተመልሷል። በነብዩ ትግል ተመለሰ ነበረበት እና ጉዞ ቀጠለ። መርከቡ ጥሩ የሄደ እያለ ወሳረት ተጓዘች አላ ነህጂሂ በነብዩ ፈለግ ላይ አልቁሩኑ ክፍለ ዘመናት አልሙፈضላ የተከበሩት ክፍለ ዘመናት በነብዩ ነህጅ ላይ ተጓዙ። ነህጅ ማለት ፈለግ ማለት ነው። እሳቸው በቀየሱት መንገድ ላይ ወሳረት ተጓዘች። ሷረት ከሆነ በሷድ ሆነች ነው የሚሆነው። ሳረት ተጓዘች፣ ወሳረት ተጓዘች አላ ነህጂሂ በዚሁ ፈለግ ላይ አልቁሩኑ ክፍለ ዘመናት አልሙፈضላ እነዛ የተከበሩ ክፍለ ዘመናት በዚሁ በነብዩ ፈለግ ላይ ተጓዙ። ሚን ሶድሪ هذه الامه የዚች ኡማ ቀደምቶች ማለት ነው። ግንባር ቀደም የነበሩ ሶድር ማለት ምንድነው? ደረት ማለት ነው አይደል? ሶድር ማለት ደረት ማለት ነው። የዚህ ኡማ ደረቶች እነማን ናቸው? ሱሐቢዮችና ታቢዒዮች ናቸው። ፊት ለፊት ያሉት ማለት ነው ቀደምቶች። ወሳረት ተጓዘች አላ ነህጂ በዚሁ ፈለግ ላይ አልቁሩኑል ሙፈضላ የተከበሩ ክፍለ ዘመናት ሚን ሶድሪ هذه الامه የዚች ኡማ ቀደምቶች ተጓዙ። በዚህ ላይ ሶስቱ ክፍለ ዘመን በሰላም ተጓዙ። በማን ፈለግ ላይ? በነብዩ ፈለግ ላይ ሰላም እየሄደ ተውሂዱም መንሃጁም ሁሉ ነገር በሰላም እየሄደ እያለ 300 አካባቢ ላይ የግሪክ ፍልስፍና ብቅ አሉ በኢራቅና በፓርሻ በኩል በኢራቅ وصارت على نهجه القرون المفضله من صدر هذه الامه እስከ መቼ ድረስ ኢላ አንተሻ እስከ ተንሰራፋ ድረስ ተሻ ማለት እንተሸረ ማለት ነው። ሌላ ቃሉ ኢላ አንተሻ እስከ ተንሰራፋበት ድረስ አልጀህሉ መሀይምነት القرون المتأخرة ዘግይቶ መጣው ክፍለ ዘመን ላይ ዘግይቶ መጣው ክፍለ ዘመን ከሶስቱ ክፍለ ዘመን ቀጥሎ ያለው ክፍለ ዘመን ማለት ነው። በሁለተኛው ክፍለ ዘመን ብቅ ያሉ ነበሩ፣ እዛው ይመቷቸዋል። ምክንያቱም አኢመተል አርባዓ ውስጥ ናቸው። ሙሐዲስ ሁሉ አለ፣ ሱብሃንአላህ የሚገራልም ዑለማ አለ። ስለዚህ አስቀርተዋቸው ነበር። ሶስተኛዋ ክፍለ ዘመን የነብዩ ትንቢት ልክ ሲፈጸም ከዛም በኋላ በዛ ኃይልም አወጡ፣ መናገርም ቻሉ በአደባባይ ላይ ከሶስቱ ክፍለ ዘመን በኋላ ወሳረት ተጓዘች አላ ነህጂ በዙ ፈለግ አልቁሩኑል ሙፈضላ የተከበረችው ክፍለ ዘመን። ስንት ክፍለ ዘመን ናቸው የተከበሩ ክፍለ ዘመናት? ሶስት። አንደኛ የነብዩ ዘመን፣ ሁለተኛ ቀጥሎ ያለው ዘመን፣ ሶስተኛ ቀጥሎ ያለው ዘመን። አራት ጄኔሬሽን ሊያስተናግድ ይችላል፣ ሶስቱን ጄኔሬሽን ሊያስተናግድ ይችላል። መቶ ዓመታት ነው፣ 300 ዓመት ማለት ነው። ቁሩኑል ሙፈضላ የሚባለው ምን ሰድሪ هذه الامه ከዚች ኡማ ግንባር ቀደም የሆኑ ኢላ አንፈሸል ጀህሉ መሀይምነት እስከተንሰራፋ ድረስ القرون المتأخرة ዘግይታ መጣችው ዘመን መሀይምነት ተንሰራፋ፣ ጅህልና በጣም ተስፋፋ። ወደ ኸላሃ ገባባት፣ አደቂሉ እንግዳ ነገር ገባባት። ሰውት መጣ፣ እንግዳ ነገር ይገባ ጀመር። ምን ዲያናት الأخرى ከሌሎች ሃይማኖቶች እየፈለሰ ይገባ ጀመር ወደ ሙስሊሙ ዓለም። እንከላከል ጠፋ፣ አጥር ጠፋ። አጥሮቹ እንዳለ ሞቱ፣ አለቁ ዑለማዎች ታላላቆቹ ማለት ነው። የዛን ጊዜ ምን መጣ? ጅህልን መሀይምነት ተንሰራፋ። القرون المتأخرة ዘግይታ መጣችው ዘመን ወደ ኸላሃ አልቃ ገባ፣ አደኺል አልቃ ገባባት። ምን ዲያናቲ ከሃይማኖቶች አልኡኽራ ከሌሎች ሃይማኖቶች እየፈለሰ ገባ። አዳዲስ ቢድዓዎች ማለት ነው። ፈዓደ ሽርክ ተመለሰ ኢላ ከቲሪን ወደ ብዙሃኑ ተመለሰ። ምን هذه الامه ከዚች ኡማ ወደ ብዙሃኑ ሽርክ ተመለሰ። ተጓባናል። በቀጥታም ይሁን በተዘዋዋሪ ሽርክ ወደ ነበረበት ተመለሰ። ብዙሃኑ ውስጥ ገባ። አጠፋፉት ብዙ حتى عبد قبر النبي عليه الصلاه والسلام የነብዩ መቃብር እኮ እየተመለከ ነበር። እዛ ይሄዱ ይወድቁ ነበር ቀውጢ አፈሩ እየታፈሰ ይመጣ ነበር። ወርቃማ አፈር ይባል ነበር። አልহামዱሊላህ ሙወሂዶች ተፈጠሩ፣ አጸዱት፣ አሳመረው።
እንጂ እንዳለ ነብዩ የሰገዱባት ቦታ ነብዩ የቆሙበት የመካ አብዛኛው ድንጋይ ቅቤ ይቀባ ነበር። እስካሁን መካ ላይ የነበሩ ድንጋዮች አብዛኛዎቹ ይመለኩ ነበር። እነ ጋሩ ሄራ ነብዩ የተደበቁበት ዋሻ ይመለክ ነበር። ግን አልহামዱሊላህ የተውሂድ አገር ነው። ያ ነው አህባሾች እናስተቃየሱ እናንገበግባቸው ነው። አልহামዱሊላህ ودخلها الدخل ጣልቃ ገባ من الديانات الاخرى ከሌሎች እምነቶች فعاد ሽርክ ተመለሰ إلى كثيرين ወደ ብዙሃኑ من هذه الامه ከዚች ኡማ ወደ ብዙሃኑ ተመለሰ። ነብዩ አዲሰው ጥሩ ቦታ አስይዘው ከሶስተኛው ክፍለ ዘመን በኋላ ገባ ወደ خلها الدخل دخل ምንድነው? እንግዳ ነገር ገባባት። من الديانات ዲያናት ማለት ምንድነው? መሐመድ ከሌሎች ሃይማኖቶች ማለት ነው ገባባት እንግዳ ነገር። በምን ምክንያት ገባ? ቢሰደዱ በዚህ ምክንያት ነው። ዱዓት الضلاላ የጥመት ተጣሪዎች ናቸው ያስገቡት። የጥመት ተጣሪዎች ለጥመት የቆሙ ሰዎች አሉ። ቀብርና አምልክ ወልይን መውደድ በዚህ ነው የተረጎሙት። ቀብርን በማምለክ ነብዩን በመውደድ እስራሳ ተወሱል በሳቸው መጮህን ነው ፍቅር ያደረጉት። ውደታ ማለት እነሱ ዘንድ እንደዚህ ነው። ቢሰበቢ በምክንያት ዱዓቲ ተጣሪዎች ዳዓት እንዳትሉ ዱዓት ማለት ተጣሪዎች የዳዒ ፕሉራል ነው። ዱዓት ተጣሪዎች ዳዒዎች አጥላላ የጥመት ተጣሪዎች በእነሱ ምክንያት ነው እንግዳ ነገር የገባበት። እንግዳ ነገር ገባ በእነዚህ ምክንያት። ዱዓት አጥላላ ማለት ከዑለማኢ አህባሽ ወከዱዓቲሂም ይመስል ዱዓት አጥላላ የጥመት ዳዒዎች ይባላሉ። የሚያመጡት ይሄን ነው። በዚህ ምክንያት ዱዓት አጥላላ በእነሱ ምክንያት እንግዳ ነገር ገባ። ሌላ ወቢሰበብ البناء በመገንባቱ ምክንያትም እንደዚሁ ገባ። በምን ላይ መገንባት? አለል ቁቡር በመቃብር ላይ ቤቶች ተገነቡ። በመቃብር ላይ ቤቶች አንድ ضريح ይባላል ወይንም ደግሞ ራሱ መስጊድ የሚሰገድበት አለ። መስጊድ ውስጥ ከቀኝ በኩል ወይ ከግራ በኩል ወይ ከፊት ለፊት የወልይ ቀብር አለ። እንደዚህ አይነት መስጊዶች አሉ። ውስጥ ጀማዓ ይሰገዳል። አንድ ሀል ወይም ደግሞ መቃብሩ ላይ ቤት ብቻ እንትን ይዘጋጃል ለዚያራ ብቻ እና እንትን ምናምን ነገር ይጨሳል እንጂ ውስጥ ላይ አይሰገድበትም። ይሄ ضريح ይሉታል። ضريح እነዚህ ነገራት የተገነቡ ጃሂሉ ህዝብ መሀይሙ ህዝብ ትልልቅ ናቸው። አላህ ዘንድ ያቀርቡናል። እሳቸውን ከጠየቅን አናጣም እያለ ወደ መቃብር ይተማል። ይሄንን ከላይ የሚያራግቡት እነማን ናቸው? ዱዓት አጥላል የጥመት ተጣሪዎች ናቸው የሚያራግቡት ኡማውን ለማበላሸት። ወቢሰበብ البناء በመገንባቱ ምክንያት አለል ቁቡር መቃብር ላይ ቤቶች በመገንባታቸው ምክንያት ሽርክ ወደ ነበረበት ተመለሰ። ከነብዩ በኋላ ኡማው ሙሉን እንደዛ ሆኗል ማለት አይደለም። ለምን? ነብዩ አለይሂ ሰላቱ ወሰላም ላ ተዛሉ ጣኢፋ ኡማው ሲተነጣጠቅ ብለዋል። 73 ቦታ ሲተነጣጠቅ ኡማ አንድ ቡድን አለች ብለዋል ነብዩ አለይሂ ሰላቱ ወሰላም። አንዲት ቡድን አለች ምን ጊዜም ዛሂሪና አለል ሐቅ ላይ የበላይ ሆነው ይቀጥላሉ። ላ يضرهم من خالفهم እነሱን የተጻረረ አይጎዳቸውም ይላሉ ነብዩ አለይሂ ሰላቱ ወሰላም። ያችን ደግሞ ነብዩና የነብዩ ሱሐቦች በነበሩበት ላይ ያሉ ብቻ ናቸው። የማንም የግል አይደለም። የነማንም ፓርቲ አይደለም። ነው ያቺ ቡድን መለኪያዋ መመዘኛዋ አጥሯ ምንድነው? ሐዲስ ነብዩ አለይሂ ሰላቱ ወሰላም ነብዩ የነበሩበትና ሱሐባ የነበረበት ነው። ሚዛኑ ይሄ ነው። የነከሌ ጀማዓ ነከሌ ይገባሉ ነከሌ ይወጣሉ ምሰምነው አይደለም። ሐዲስና ቁርአን ይተምነዋል ይመድበዋል። ይገባል ይወጣል የሚለውን ሐዲስና ቁርአን وبسبب البناء ሐዲስና ቁርአን ውስጥ ከሌለ ተውሂድ ውስጥ ከሌለ ሰውየው ላይ ከዚህ ምን هذه الطائفه አይደለም ከዚህ ቡድን ውስጥ አይመደቡ ነይ وان زعم انه منها አህሉ ሱና ነን ይላሉ አይደል? አህባሾች አህሉ ሱነት ወልጀማዓ ማለት እኛ ነን እንጂ ወሃቢ ይቻላል ይላሉ። አላ ዛሙህ ማንም አልተቀበላቸውም አልጸደቀላቸውም አልተባለም። አይሄድም እንጥራሽ መቃብር እያመለኩ አህሉ ሱና ነን ሱብሃንአላህ። መቃብር እያመለኩ አህሉ ሱና ነን። ቢድዓ እየጠፈጠፉ አህሉ ሱና ነን። ሙሐረማት የተባለን መጠጥ እየጠጡ አህሉ ሱና ነን። እያጨሱ አህሉ ሱና ነን። እንጃ በምን ጥሪ እንደሆነ የግድ ስም ምንም አይደለም ስም وبسبب البناء على القبور መቃብር ላይ በመገንባቱ ምክንያት متمثلا በሚል እሳቤ بتعظيم الاولياء ወልዮችን ማክበር ወሷሊሒን ደጋግ ሰዎችን ማክበር በሚል አስተሳሰብ ማለት ነው። متمثلا بتعظيم الاولياء والصالحين متمثلا በሚል ስም በሉት ከፈለጋችሁ متمثلا ቢ ሲሆን
በሚል ስም አንድ ላይ ትርጉም ሙተመሲለን ቢ በሚል ስም ተዕዚም አልአውሊያ ወልዮችን ማክበር ወሷልሒን ደጋግ ሰዎችን ማክበር በሚል ስም መቃብር ላይ ግንብ በመገንባቱ ቤት በመሰራቱ ኡማው ወደ ጥመት ሄደ ከነብዩ በኋላ ገብታችኋል የቀረነ አልገባችሁም ማለት ሽርክ በምን ምክንያት ተመለሰ ወደ ነበረበት በምን ምክንያት بسبب دعاة الضلالة يتمت تطاريوች በእነሱ ምክንያት ሌላ بناء بسبب البناء على القبور መቃብር ላይ በመገንባት ምክንያት ለምንድን ነው የሚገነቡት متمثلا ለምንድን ነው የሚገነቡት ላለው መልስ متمثلا بتعظيم الاولياء والصالحين ደጋግ ሰዎችንና ወልዮችን ማክበር በሚል ስም ነው የሚገነባው ሲገነባ አላህ እንደዛ አይደለም ወልዮችን መውደድ ማለት ወላሂ የተሳሳተ አስተሳሰብ እንጂ ወልዮችን መውደድ ማለት ምንድነው ወልይ የለም እንዴ ወልይ የለም አለ በቁርአንም በሐዲስም አለ هذا ثابت لا يجحده الا الكافر ካፍር እንጂ አይችለው ወልይ መኖሩ ወልይ አለ ግን ወልዮችን የሚመለመለው ማን ነው የሚያውቃቸው ማን ነው ብዙ ስንት ወልይ አለ ኢንጂነር ወልይ የለም እንዴ አለኮ ዋናው ሚዛኑ አላ እነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን الذين آمنوا وكانوا يتقون አላህን የምትፈራ ከሆነ የተከለከለህን የምትከለከል ከሆነ ያዘዘህን የምትሰራ ከሆነ እንጂረርነት እኮ ከወልይነት የሚያወርድበት ምንም ምክንያት የለም ማንም እንደዚህ አይነት አልጻፈም አልተነበበልኝ የፈራ ዘርፍ እኮ ነው ምንም አይደለም አለ የተማሪው ልጅ የለም እንዴ ስንት ተቀያለ ሱብሃንአላህ ስንት አላህን የሚፈራለ فكم من صائم للاثنين والخميس وكم من مصلي وكم من يقرأ القرآن في المسجد قالوا والله የሚገራርም ልጅ لا الله እከሌ ነው ብለህ ግን የምትመለምለው አይደለም አላህ ነው የሚመለምለው እነ ከሌ የሚባሉት የትልቅ ሰው ዘር ብለን የምንመለምለው ይሄ ምርጫ አይደለም የስልጣን ምርጫ አይደለም አላህ ነው የሚመርጠው ማን ነው ልጅ እንደሆነ وبسبب البناء على القبور መቃብር ላይ በመገንባቱ ምክንያት ሙተመሲለን በሚል እሳቤ تعظيم الاولياء ወልዮችን ማክበር ወሷልሒን ደጋግ ሰዎችን ማክበር በሚል እሳቤ መገንባቱ ሰው ጠመመ ወደዓእ المحبة ፍቅርን በመሞገት ለሁም ለነዚህ ለደጋግ ሰዎችና ለወልዮቹ ፍቅርን በመሞገት ዘዕም ادعاء ማለት እውነት ያልሆነ ነገር ነው ማለት ነው ادعاء ዘዕም ይልካል ወደዓእ المحبة ፍቅርን በመሞገት ለሁም ለወልዮች ፍቅር አለን በሚል ሙገታ ቤት በመገንባታቸው ምክንያት ምን መጣ ሽርክ ተሰራፋ حتى بنيت الأضرحات ضريح ተገነቡ አضሪሃ የضሪህ ፕሉራል ነው ضሪህ አንድ ቤት መቃብር ላይ የሚገነባ ቤት ضሪህ ውስጡ መስጊድ ሶላት ባይሰገድበት ዱዓ ሊያደርጉ ይችላሉ ገብተው አላ ቁቡሪህም መቃብራቸው ላይ ضሪህ ገነቡባቸው ይሄን የሚያውቅልን አላያችሁም ضሪህ አታውቁም አላያችሁም ضሪህ አضሪሃ አላ ቁቡሪህም መቃብሮቻቸው ላይ ضሪህን ገነቡ ወትኺዘት ተያዘች ይቺ ضሪህ ተያዘች ውስጥ ያለው صاحب القبر ሱብሃንአላህ እያለቀሰባቸው ይሆናል እየወቀሳቸው ይሆናል ላይ ሆነ ያመልኩታል ኢሳ ሳይወድ ነው አይደል ተመለከው ያን ሰውየው እኮ ልጅ ሲሞት ዶር ይሰሩበት ፍሩልኝ ብሎ ወዶ በህይወቱ ፈቅዶ ካልሞተ እነሱ ናቸው ተጠያቂዎቹ ኢሳ ይዕበድ እየተገዛ ነው እየተመለከ ነው እየተጨፈረለት ነው አሁን ጠይቀን ለበዝ አይጠየቅም ለانه قال اعبدوا ربي وربكم የኔንና የእናንተን ጌታ አላህን ብቻ አምልኩ ብሎ አዞ ነው ተሐደም የአረደው وبسبب البناء والمحبة والدعاء المحبة لهم حتى بنيت الأضرحة على قبورهم تجنبا واتخذت هذا أوثانا أو تدرجا هذا من ضريح الشمالة أو تدرجا هذا تعبدوا ثم لا تجمر من دون الله فالله ثم لا تجمر ضريح ሰው ሲጨንቀው ወደ አላህ ይቅርና ወደ የት ነው የሚሮጠው ወደ ضريح እንደሚፈጥን ይመስላችኋል የሆነ ከባድ የድንገት አደጋ ከተፈጠረ ወደ አላህ ሳይሆን ሰይድና ኸድር ድረስልኝ ቶሎ አብዱል ቃድር ጀይላኒ ድረስልኝ ወደሚለው ነው የሚፈጥኑት ሰዎች ጃሂሎችና ዓሊሞች ግን እኩል አይደለም ጥያቄያቸው
ከታች ያሉት መማር አለባቸው። ሳይማሩ ዝም ብለው ተቀምጠው ከሆነ ዑዝር ይሆናቸዋል። ያ አላህ ዘንድ የሚጠየቁ ጥያቄ ነው። ዑዝር ዓሊም እያለ ሳይጠይቁ አናደርገውም ብለው ተቀምጠው ከሆነ ያ አለ ጥያቄ። አውሳንን ትዑበዱ ወትኺዘት ተያዘች ዶሬህ አውሳንን ጣዖት ተደርጋ ትዑበዱ ትመለክ ጀመር። ለምን ሰነመን አላላት? ለምን አስናመን አላላት? የሚመልስልኝ ቅርጽ የላትም። ለምን ቀብር ነው ቤት ነው ቅርጽ የለውም። በሃይከል ሰነም ማለት በሰው ምስል በከብት ምስል የሚሰራው አውሳንን ጣዖት ተደርጎ ይመለክ ጀመር። ትዑበዱ ምን ዱንላህ ከአላህ ውጭ ትመለክ ጀመር። በምን ትመለክ ጀመር? አብዱል ቃድር ጄላኒ አክበር ብዬ ሰግጃለሁ እንደ ይላሉ። ሽርክ ይሄን ብቻ ነው የሚመስላቸው። ሽርክ አይደለም። ሄዶ ከለመነ የሽርክ አይነት እንደዚህ ነው። እኔ አብዱል ቃድር ጄላኒ ይፈጥራሉ ብያለሁ እንዴ? አብዱል ቃድር ጄላኒ ያበላሉ ብያለሁ እንዴ? አብዱል ቃድር ጄላኒ ይገላሉ ብያለሁ እንዴ? ያውም ትንሽ ወደ ተውሂድ ገብቷል የሚባለው ሰውዬ ነው እሱን ስህተት የሚፈጽመው። ጭራሽ ተውሂድ ማይለላ አብዱል ቃድር ጄላኒ አዎ ይገላሉ፣ ሰጥቷቸዋል አቅም ይገላሉ እስከምን ደረጃ ነው ይችላል። ወትኺዘት አውሳንን ጣዖት ተደረገ ትዑበዱ ትመለክ ጀመር። ምን ዱንላህ ከአላህ ውጭ ትመለክ ጀመር። ቢአንዋዕል ቁሩባት በመቃረቢያ አይነቶች አልቁሩባት በመቃረቢያ አይነቶች ትመለክ ጀመር። የመቃረቢያ አይነቶች አሉ፣ ወደ አላህ የምንቃረብባቸው አይነቶች አሉ። በአይነቱ ትመለክ ጀመር። ለምሳሌ ምን ይመስሉ ወደ አላህ መቃረቢያ አይነቶች? ምን ዱዓን ይመስል ዱዓ ይደረጋል። ተሄዶ አድርጉልኝ ወይንም እርስዎ መጀን፣ ይሄ የዚህ ቀብር ባለቤት መጀን፣ ይሄ የተቀደሰ ቦታ መጀን፣ ይሄ ሐረም መጀን፣ ይሄ መሽሃድ መጀን ወላሂ አምደ ሰፋት ነው የሚሰራው። ምን ዱዓ ይደረጋል ቦታው ላይ። ወስቲጋታ የኡታ ጥሪ ይጮሃል እዛ ቦታ ላይ። የደረሱልኝ ጥሪ ይጮሃል እዛ ቦታ ላይ። ወዘብህን እርድ ይታረዳል ቦታው ላይ በአመት ወነዝሪን ስለትም ይወሰዳል። ለመቃምህም እነሱ ላሉበት ቦታ ወልዩ ላለበት ቦታ ወልዩ ለሚሉት አካል ላለበት ቦታ የሱ መቃብር ላለበት ቦታ እዛ መቃም ላይ ስለት ይሳላል። በአመቱ የሄደ አመት ለቀጣይ አመት እንደዚህ ከተሳካልኝ ይዘመጣልህ ይላል። ስለቱን ያደርሳል እዛ ቦታ ላይ ዘበህን ያደርጋል። ግን ብሎ ሀዲያ ሰደቃም ብሎ እዛ ቦታ ላይ አይቻልም። እንደዚህ አይነት ሰደቃ እቤት ያብላ በወልዩ ልደት ስም አይደለም የሚሰደው። አሁን መውሊድ ነው የሚሉት ሲሄዱ የነብዩ መውሊድ ሳይሆን የከሌ መውሊድ ተብሎ ነው የሚሰደው። በአመት ሀብታም ለመስጊድ ይልቅ ለወቅት ለኪታብ ይልቅ ወጪ የሚያወጣው ለምንድን ነው? እዛ ቦታ ላይ ለሚሄድ ሰው ይችላል፣ መጓጓዣ ይችላል፣ ወጪውን ይሸፍናል። የሚታረድ ድንኳን ምን ይችላቸዋል። ይሄ ራሱ ወላሂ በእያንዳንዷ ሰንቲም ይጠየቃል። አላህ ዘንድ በእያንዳንዷ ሰንቲም ይጠየቃል። ክርስቲያን ያንሰራፋል ያሳፋ ነው። ወተኺዘት አውሳንን ትዑበዱ ሚን ዱኒላህ ቢአንዋዕል ቁሩባት በመቃረቢያ አይነቶች ትመለክ ጀመር። ሚን ዱዓን ይመስል ዱዓ ኢባዳ ነው ኢባዳ አይደለም? ኢባዳ ነው። ዱዓ ኢባዳ ነው። ኢባዳ ከሆነ ለማን ብቻ ነው መሰጠት ያለበት? ለአላህ። ኢባዳ ለመሆኑ ቢአይ ደሊል ነስተደል من القرآن ادعوني استجيب لكم ومن يستكبر عن عبادتي عن دعائي على بوتالا عن عبادتي بالله الدعاء هو العبادة. وماذا في حديث النبي عليه الصلاة والسلام ماذا قال الرسول عليه الصلاة والسلام؟ الدعاء مخ العبادة، الدعاء هو العبادة ولو كان الحديث ضعيف ومعناه صحيح منه معناه صحيح. ماشي استغاثة عبادة مو عبادة بالله ኢባዳ ነው። ለምን እስቲጋሳ ኢባዳ ነው ኢባዳ አይደለም? አንድ ነገር እኮ ኢባዳ ነው ብለህ ፕሩቭ ካደረግከው በኋላ ኢባዳ ደግሞ ለአላህ ብቻ ነው የታወቀ። ማንም ይስማማል ኢባዳ ለአላህ ብቻ ነው። እስቲጋሳ የደረሱልኝ ጥሪ ኡኡታ ማሰማት እስቲጋሳ ኡኡታ ማሰማት የደረሱልኝ ጥሪ ማሰማት ኢባዳ ነው ኢባዳ አይደለም? ኢባዳ ነው። እሺ ደሊል ማን ኢባዳ ነው ያለው? እሺ ደሊል إذ تستغيثون ربكم فاستجاب لكم أني ممدكم إن ترى إذ تستغيثون ወኡታስ ታስተሙ የነበረውን በጦርነቱ ጊዜ በዘመቻው ጊዜ እረህልን ቁጥር አንችለውም ብላችሁ ስትጨናነቁና ወደኔ ጥሪ ስታቀርቡ ደረስኩላችኋል አላህ እና ታዲያ ይሄ በቃ አድርጋችኋል። ዋቂውን ክስተቱን ነው የዘገበው እንጂ ኢባዳ ነው ያሰኛል።
ይሄ ዒባዳ ነው ለማለት ደሊል ይሆናል ትክክል ነው ደሊሉ ትክክል ነው ግን ምን ስለሆነ ነው ዒባዳ የተባለው አወድሱታል አላህ አሞግሱታል ዒባዳ ማለት አላህ የወደደው ያዘዘው አዛባናል ዒባዳ ማለት አላህ የወደደው ሁሉ ማ ይحبه الله ويرضى አይደል من الاعمال والاقوال الظاهره والباطنه አይደል አላህ ወዶታል አመሰገናችሁ በዚህ اذ تستغيثون ربكم فاستجاب لكم اني ممدكم ዒባዳ ነው ማለት ነው ዘበህ ዒባዳ ነው ዒባዳ አይደለም በአንዋዕል ቁርባት ነው ያለው በአንዋዕል ቁርባት ማለት በአንዋዕል ዒባዳት ማለት ነው በዒባዳ አይነቶች ተመለከች እቺ መቃብር በዒባዳ አይነቶች ቁርባት ማለት በማዕና العبادات ማለት ነው በዒባዳ አይነቶች ተመለከች ምን ዱዓን ይመስል استغاثة ይመስል የዒባዳ አይነት ለመሆኑ ደሊሉን ማቅረብ ማለት ነው የሁለቱን አቀረበ ዘብህም የቁርባት አንዋዕ ነው በዚህ ነው የተመለከችው አለ ዘብህ ዒባዳ ነው መሐመድ ዒባዳ ነው ለምን በምን دليل فصل لربك ونحر ما شاء الله قل إن صلاتي ونسكي ومحيا ونسكي مالك وذبحي اردم مالك ونحر ارد مالك رد مالك لجيتها سجد لجيتها رد هي دليل لجيتها كتباله من دونه مالك عبادة الله ورسوله مالك عبادة نذر عبادة عبادة አይደለም ዒባዳ ከሆነ ከአላህ ውጭ አይሰጥም ነዝር ዒባዳ ነው እሺ ዒባዳ ለመሆኑ ደሊል يوفون بالنذر ويخافون يوما كان شره مستطيرا يوفون بالنذر የኔባሮች ማለት ይላል እነዛ ስለታቸውን የሚያሟሉ አለ አወደሳቸው አይደል በቃ ውዳሴ ማለት ያንን ነዝርን ወፋ ማድረግ አንድ የባርነት መገለጫ ከሆነ ፈጣሪ ከወደደው ምንድነው ማለት ነው ዒባዳ ነው ስለዚህ ለአላህ እንጂ ለማንም አይሰጥም ማለት ነው አልገባችሁም በአንዋዕ القربات ተመለከች ምን ዱዓ በዱዓ ተለመነች ወስተጋታ የደረሱን ጥሪ ተሰማ መቃብር ዙሪያ ወዘብህን እርድም ታረደ ወነዘርን ሰለተም ተደረገ ለመቃሚህም ለነዚህ ለወልዮች ቦታ ለሚባለው ወሰመው ሰየሙት የሚገርመው አድራጊዎቹ ታደሽት ይህን ሽርካቸውን ይህን ድርጊታቸውን የሚገርም የተዋበትን ሰጡት ምን ሰጡት መሰላችሁ ተወስለም ቢሷልሂን በደጋግ ሰዎች ወደ ጌታ ማምለጥ አሉ በደጋግ ሰዎች ወደ ጌታ መሰላል አድርጎ መጠቀም አሉ ድርጊቱ ሐቃኢቁ ግን ምንድነው ሽርክ ነው እውነታውን ስናየው ሽርክ ነው ወሰመው ሰየሙት ታደሽት ይህን ሽርካቸውን ሌላ ስያሜ ሰጡት በስምምነት ማለት ነው ምን ስያሜ ሰጡት ተወስለም ቢሷልሂን ደጋግ ሰዎችን በመሞከት ወደ ጌታ መንጠላጠል አሉ ወደሱ መዳረስ ለምን እኔ ወንጀለኛ ነኝ እኔ ምስኪን ነኝ እኔ ጌታዬን ወንጅዬዋለሁ እነሆ ልጅ ግን አላህ ዘንድ ታላቅ ቦታ አላቸው ስለዚህ በክሳቸው ላይ ወደ ጌታ መሄድ አለብኝ ነው ገባችሁ አይደል ይሄንን ያለው እውነት ይመስላል ወኢዝሃረን ጅሃድ ለማውጣት አሉ ለመሐበትህም የነሱን ፍቅር መግለጽ የሚል ስያሜ አወጡለት ስያሜው ምን ነበር ለዚህ ለሽርካቸው ሽፋን ምንድነው የተጠቀሙት ተወሱለን በሷልሂን በሷሊሆች ወደ አላህ መንጠላጠል ወኢዝሃረን ለመሐበትህም የወልዮችን ፍቅር ጅሃድ ማውጣት የሚል ስያሜ ሰጡት ግን እነሱ መውደድ ነው ወልዮችን መውደድ ነው ወልዮችን ማምለክ ኢሳን ማምለክ ኢሳን መውደድ ነው እንዴ ነብዩን ማምለክ ነብዩን መውደድ ነው አይደለም ማምለክ አይደለም መውደድ ማለት መከተል ማለት ነው የሚሰሩት ጥሩ መልካም ስራ የሚሰሩ ከሆነ በህይወታቸው ተወሱለም ቢሷልሂን የሚል ስያሜ ሰጡት ይሄንን ሽር ወይብሃረን ለመሐበትህም የሚል አደረጉ ወለይሰ አይደለም አሉ ዒባደተን ለሁም እነሱን ማምለካችን አይደለም ፍቅራችንን እየገለጽን ነው አሉ ቢዛዕሚህም ይሄ በእነሱ አባባል ነው ወነሱ የረሱ ይመስላል ወነሱ ዘነጉት እንደ ረሱ እነዚህ ሰዎች አነሃዳ ይህ አባባላቸው ሽርክን ተወሱል ብሎ መሰየማቸው هذا هو قول المشركين الاولين የድሮዎቹም የሙሽሪኮች አባባል ነው ነበር ሁበልን አታምልኩ ሲሉ ነብዩ አለይሂ ሰላቱ ወሰለም ላት መናት ዑዛ ሁበል የመሳሰሉትን ጣዖታት እነወድ እነቁስ እነዑቅን አታምልኩ ብለው ነብዩ ሲከለክሉ ምን አሉ ማናዕቡዱሁም ምን ላሉ ይቀርቡና ኢላላህ ዙልፋ ወደ አላህ እንዳቀረቡን መሰላል ተጠቀምናቸው እንጂ እኛ ይፈጥራሉ አላልነውም መሐመድ
መሬት ሰማያትን የማይፈጠረው አንተ የምትለው ጌታ ነው። አዎ አላህ ነው የሚና ምን ይፈጠራልን አሉ። ምን ፈርቅ ልዩነቱ ምንድነው? እነዛም በጣዖት ላይ መንቀላቀያ ነበር ያደረጉት። ዛሬም ላይ የሙስሊም እስላም ጣዖት ይቻላል የእንትን ጣዖት አይቻልም ያለው ማን ነው? ማን ነው ምስክርነት የሰጠው? ጣዖት ከሆነ ዝም ጣዖት አለ። ሙስሊሙ ውስጥ ጣዖት ከተደረገ ጣዖት ነው። ያው ምንም ልዩነት የለውም። የግድ ሁበል መሆን አለበት እንደ ጣዖት ወለይሰ ዒባደተ ለሁም እነሱን ማምለካችን አይደለም ማለት ተወሱለን ቢሷልሂን ብለው ሰየሙት ወይ ባህርን ለመሐበትን ፍቅራችንን መግለጽ ነው ብለው ሰየሙት ወለይሰ ዒባደተ ለሁም እነሱን ማምለካችን አይደለም ማለት ቢዘዕኒህም በእነሱ አባባል ነው ወነሱ ዘንግተዋል አነ ሀዛ ረሱ አነ ሀዛ ይህ هو ራሱ ቀውሉል ሙሽሪኪን የሙሽሪኮች አባባል አልአወሊን የድሮዎች የቀደምቶቹ በነብዩ ዘመን የነበሩት ሐይቱ የቁሉን እንዲህ ይሉ ነበር ማናዕቡድሁም አናመልካቸውም እነዚህን ጣዖታት ስለት አንሰጣቸውም አናርድላቸውም ይላሉ ኢላ ሊቀርቡና እንዳቀርቡን እንጂ እዛ ብለን ነው በቃ እንጂ ፈጥራሉ ያበሉናል ያጠጡናል ብለን አይደለም ማናዕቡድሁም አምልኮ አንሰጣቸውም ለነዚህ ጣዖታት ኢላ ሊቀርቡና እንዳቀርቡን እንጂ ኢላላህ ወደ ጌታ ዙልፋ አይ ቁርባ ማቃረብን ማለት ነው ዙልፋ ማለት ማቃረብን እንዳቀርቡን እንጂ ገባችሁ ይመሳሰላል ግልጽ ነው ገብታችኋል ዛሬም ላይ እንደዛ ነው የሚባለው ምንድነው የሚሉት ዛሬ እስኪ ምንድነው የሚሉት አብዱል ቃድር ጀላኒን አታምልክ ሲባል አንድ ሰው ምንድነው የሚለው እኔ እንዳቀርበኝ እሳቸውን መሰላል አድርጌ ተጠቀምኩ እንጂ አላመለኳቸውም ነው አይደል የሚለው እኔ ሰማይና መሬት ፈጥረዋል ብያለሁ እንደነው የሚለው ላ አይባልም ሰማይና መሬት ፈጥረዋል አይደለም ያንንማ እኮ የመካ ካፊሮች እንኳን የሚያመልኳቸውን ጣዖታት ሰማይና መሬትን እንደማይፈጥሩ እነሱ ጠንቅቀው ማወቃቸውና መመስከራቸውን ማን ነው የነገረን አላህ ወለኢን ሰአልተሁም ምን خلق السماوات والارض يقولون الله መሬት ሰማያትን የፈጠረው ማን ነው ብለህ ብትጠይቃቸው መሐመድ እና አቡ ጀህልን አላህ ነው ይሉሃል እና ያበላሹት ምን ላይ ነው ስለትን መስጠታቸው ኡኡታ ማስተማታቸው ሄደው ጌታ ጋር ያቀርቡናል ቅዱሳኖች ናቸው ማለታቸው ይሄ ነው ስህተት ያደረጋቸው ዛሬም ላይ ቅዱሳን ብለን በእነሱ ላይ የምንጠላጥል ከሆነ ሌላ ተጠቅላ አምላክ ይዘናል ማለት ነው ሊዛም ሆነ የለበትም ነው የኛና የነሱ ምንም ልዩነት የለም እንደዛ የምናደርግ ከሆነ ማለት ومع هذا الشرك كذي شرك ጋር الذي وقع في البشريه ومع هذا الشرك كذي شرك ጋር الذي يشرك وقع في البشريه በሰው ልጆች ውስጥ የተከሰተው ሽርክ ጋር ቀዲመን በድሮም ዘመን وحديثا በአሁኑም ዘመን በድሮም ዘመን ዘመን ነብይ አለይሂ ሰላቱ ወሰለም وحديثا በአዲስም በአሁኑም እኛ ባለንበት ዘመን ومع هذا الشرك ከዚህ ሽርክ ጋር الذي يشرك وقع የተከሰተ የሆነ حدثنا وقع ትርጉማቸው አለ وقع የተከሰተ የሆነ البشريه በሰው ልጅ ውስጥ የተፈጠረው ይህ ሽርክ ቀዲመን በድሮም ዘመን وحديثا በአሁኑም በአዲስም ዘመን فالأكثرية አብዛኛው ብዙሃኑ ማለት ይቻላል ብዙሃኑ منهم ከሰው ልጆች ውስጥ يؤمنون ጠንቅቀው ያምናሉ بتوحيد الربوبية በሩብያ ያምናሉ እና አቡ ጀህልን በሩብያ ያምናሉ ያ ሁሉ ነብዩ አለይሂ ሰላቱ ወሰለም በድር ላይ የቀሰቀሱት እነ ሸይባን ነው ወሊድ ሁሉ ያምናሉ እነ ወሊድ ኢብኑ ሙጊራ ሁሉ ቁርአን የተበተበው እነ አቢ ለሃብ ሁሉ ያምናሉ በምን ያምናሉ በተውሂድ ሩብያ ያምናሉ መሬት ሰማያትን የፈጠረው ማን ነው አቡ ለሃብም አላህ ነው የሚለው የዛሬም ሰው አላህ ነው የሚለው እነሱም በጎን ያቀርቡናል ብለው መሰላል አድርገው ነው ተጠቀሙት እኛም ከኛ ውስጥ ቅዱሳኖችን መሰላል ካደረግ ምን ፈርቅ በይነና ወበይነሁም የሙስሊም መሰላል ይቻላል የነሱ ግን አይቻልም እንዴ የነሱም ቅዱሳንን እኮ ነው ያዙት እንዳውም ከኛ የበለጠ ተመሰከረለት መላእክታን የሚያመልኩት አይደል እንዴ ቅዱሳን ሰዎችን የሚያመልኩት መላእክታ እነ ጅብሪል እነ ሚካኤል እነ ኢሳ ወኡሚ ነው እኮ የሚያመልኩት ቅዱሳኖችን የሚያመልኩት እኛ እኮ ገና ቅዱስነት ያልተመሰከረላቸው እኮ ነው የማይታወቁ ወልይ ሆኑ ወልዩ الرحمن ሆኑ ወልዩ ሸይጣን والله الله اعلم እከሌ ወልይ ነው ንጹህ አላህ ዘንድ የጀነት ማህተም ተለጥፎለታል እንትን አለው አይዳለው ማለት አይቻል ወልይ ነው ብሎ ምስክርነት መስጠት ራሱ ያስፈራል ነው والله በጣም ያስፈራል ነው ለምን ወልይ ማለት አናውቀው ወልይ በዴፊኒሽኑ መልክ ብዙ ወልይ ያለ እዚህ አላህ አለም ማን እንደሆነ
ማን አላህን በትክክል እንደሚፈራ እናውቅም አይደለም فالأكثرية ብዙሃን በድሮም ጊዜ ሽርክ በተከሰተበት በድሮም ዘመን ወሐዲተን በአዲሱም ዘመን فالأكثرية አብዛኛው ብዙሃኑ ማለት ይቻላል ምን ነው ከሰው ልጆች ውስጥ يؤمنون ያምናሉ بتوحيد الربوبية በሩብያ ተውሂድ ያምናሉ በሩብያ ያምናሉ وإنما يشركون የሚያጋሩት في العبادة في الألوهية በሉ في العبادة ማለት بمعنى في الألوهية تفسير አንድ ነው في العبادة በአምልኮው ነው የሚያጋሩት في الألوهية በተውሂድ الألوهية ነው የሚያጋሩት እንጂ በተውሂድ الربوبية ሁሉም ያምናል የድሮ ካፊር ሁሉ አይደለም ያምናል كما قال تعالى الله ራሱ ነግሮናል ምን አለ وما يؤمن اكثرهم ብዙሃኑ አያምንም አለ በጌታ በእኔ አያምንም ብዙሃን ምድር ላይ ካለው ሰው አብዛኛው የሆነ ኃይል አለ ፈጣሪ አለ ጋድ አለ እግዚአብሔር አለ አላህ አለ ጌታችን አለ ተብሎ ይነገራል ፈጣሪ እንዳለ ይነገራል በምድር ላይ ግን ቅዱሳኖች ወይ ወደ ያደርሳሉ ወይ የሱን ቤተሰቦች ናቸው ወይ ሌላ ይቀጥላል እንጂ በሱ ሁሉና وما يؤمن اكثرهم ብዙሃኑ አያምንም ቢላህ በጌታ በአላህ ብዙሃኑ አያምንም ኢላ ወሁም ሁነው እንጂ ሙሽሪኩን ያጋሩ ሆነው በአምልኮ እሱም በማምለክ ላይ አጋርተውበት ነው የሚያምኑበት ያምኑበታል وما يؤمن አያምንም አክተሩሁም የሰው ልጆች ብዙሃኑ በኔ አያምንም ይላል ቢላህ በአላህ አያምንም ብዙሃኑ ኢላ ወሁም ሆነው እንጂ ሙሽሪኩን ያጋሩ ሆነው እንጂ ትንሽ ቀላቅለው ነው የሆነ ነገር የሚያምኑበት ይሄ ማለት ምን ማለት ነው በሩብያው ንጹህ እናደርገዋለን መሬት ሰማያትን የፈጠረ እሱ ብቻ ነው እንላለን ማንንም የረዳው ያገዘ የለም የተውሂድ ቁንጮ ንጹህ ፍንቱ ያለው ተውሂድ ይሄ አይደለም ምን መደመር አለበት የግድ ኡሉሂያው መኖር አለበት አምልኮ ለማን ብቻ ነው ለሱ ብቻ ነው መሬት ሰማያትን ብቻውን እንደሰራው እንደፈጠረ ሁሉ የሰው ልጆችን አጋንንትን ብቻውን እንደፈጠረ ሁሉ ተመላኪነትም ለብቻው መሆን አለበት መሸሽም ወደሱ ድረስልኝ ከሱ ሰጠኝ ከሱ